የትም ቦታ ሆናችሁ መዳም ቤት ላላችሁ ይህንን ቪዲዮ ክሊክ ያደረጋችሁ የከፈታችሁ እውነት በጣም እድለኛ ናችሁ ማለት ነው። በጣም ብዙ ነገር ነው የምትጠቀሙት ከዚህ ቪዲዮ። እንግዲህ ከዚህ በኋላ ማልቀስ ማንባት እዚህ ጋር ያበቃል ብዬ ነው ማስበው። እንደኔ በእርግጠኝነት በጥሞና ከተከታተላችሁ ከዚህ በኋላ ብሬን ተበላው እንደዚህ ኮንኩኝ ማለቃቀስ የለም። በጣም አስደሳች ዜና ነው ይዤላችሁ የመጣሁት። ይሄንን ነገር በጥንቃቄ ካደረጋችሁ እንደናንተ ስኬታማ ሰው የለምና ቪዲዮውን እስከ መጨረሻው ድረስ እንዳትረሱ። እስከ መጨረሻው ግን የማታዳምጡ ከሆነ አሁኑኑ አቁሙት። ምክንያቱም ምንም ጥቅም የለውም። ገባ ብላችሁ ወይንም እስከ መጨረሻው ላይ ያለውን ብታዳምጡ ምንም ሊገባችሁ አይችልም። አስደሳችሁ ዜና አመነጋው ነው። በምንስ ነው የምንጠቀመው የሚለውን ነገር ማወቅ አትችሉም እና ካሁን እንድታውቁት መክራችኋለሁ። ሲሆን ግን ትዕግስት ኑሯችሁ እስከ መጨረሻው እንድታዳምጡት ነው የምጋብዛችሁ ማለት ነው። በጣም ወሳኝና ጠቃሚ የሆኑ ነገሮችን ይዤላችሁ የመጣሁት። እናንተ ቪዲዮን በላክ ጀምሩት። እኔ ደግሞ ሰላም ብያችሁ ልጀምር ማለት ነው። ሰላም፣ እንዴት ናችሁ? እንዴት ተከበራችሁ ቤተሰቦች? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። የእውነት ሰላምን ልንንቀው አይገባም። ሰላም የሰላም ዋጋ የገባ ዛሬ ነው። እስከ ዛሬ ድረስ አላወቅንም ነበር። አሁን ግን ሁሉን ነገር የሰላም ምን ያህል በቃ በተመን እንደማይገመት በአልማዝ በምንም ሊገመት እንደማይችል ሰላም ዛሬ ነው ያወቅነው። ምክንያቱም በየቦታው ያለንበት ሁኔታ በየሀገራችን በየሰፈራችን እየተካሄደ እንደሆነ ስለምናቅ ሰላም ከምንም በላይ ነው እና ሰላማችሁ ይብዛላለሁ በመጀመሪያ ደረጃ ማለት ነው። ሲቀጥል እንግዲህ ዛሬ ይዤላችሁ የመጣሁት ዜና እጅግ በጣም አስደሳች ነገር ነው። እስከ ዛሬ ድረስ መዳም ቤት ስንሰራ አብዛኞቻችን እንግዲህ ብራችንን እየሰራን በቃ በየወሩ በየሁለት ወሩ በየሶስት ወሩ የሚሆን ብቻ አጠረቃቅመን ያው ማስቀመጫችን አገራችን ነች። ዞረን የምንገባበት አገራችን የሆነ ነገር እናደርጋለን፣ የሆነ ሱቅ እንከፍታለን፣ የሆነ ነገር ብቻ አቅደን ያችን እያጠራቀምን ብዙዎቻችን እንደው ያማረን ነገር ሁሉ እያለ ሳናደርግ መልበስ የምንፈልገውን ነገር ሳንለብስ በቃ የሆነ ቀን ነገ አገሬ ሲሄድ ለብሳለሁ፣ ሀገሬ ሲሄድ አገይጣለሁ ብዙ ነገር እያልን ከስር እየላክን ነው ያለ ነው እና ዛሬ ግን ከዚህ በኋላ በጭራሽ ብር እንዳትልኩ ልላችሁ ነው የመጣሁት። በጭራሽ ለምን በጣም ብዙ እህቶቻችን በጣም ብዙ የምናውቃቸው ሚዲያ ላይ ታዋቂ እንኳን የሆኑ እህቶቻችን ሲያለቅሱ ነው የምናያቸው። አሁን ላይ ተቸግረው 10 ዓመት ሰርታ ተቸግራ የምታለቅስ ሴት አለች። 10 ዓመት ሙሉ ግሯ ደም ስሯ እስከሚጠቁር ድረስ ተገትራ 24 ሰዓት ሰርታ ብሯን በዘመድ እንደዚሁም ደግሞ አድራ ባለችው አካል በፍቅረኛ በባል ተበልታ በስተመጨረሻ በሽተኛም ሆና ጤናም ሳይኖራት ብርም ሳይኖራት ከምንም ሳትሆን መና ይቀረች። ለምን ብዙ ጊዜ አረብ ሀገር ስንኖር ከቤተሰብም ያለው ፍቅር ጋብ ይፈጥራል። እንግዲህ ከአይን የተለየ ከልብ የሚርቃል የሚባል አባባል አለና ማለት ነው። ብዙ ጊዜ ከአይን ከተራራቅን እንዴት ነው አሁን ልጅ እንኳን ወልዳችሁ ካላሳደጋችሁት ልጅ አለ ማለት ይከብዳል። ምክንያቱም ልጅ ፍቅር ይፈልጋል፣ እንክብካቤ ይፈልጋል፣ ብዙ ነገር ይፈልጋል። ያንን ነገር ሳሰጡት ልጅ አለ ምናምን ማለት በጣም ይከብዳል። ማንም ሰው ወዶ ልጁን አይጥልም። ነገር ግን ያው ያሳደጋችሁት ልጅና ጥላችሁት ግን ብር እየላካችሁ ያሳደጋችሁት ልጅ ግን አንድ አይደለም ልላችሁ ፈልጌ ነውና ታዲያ ዛሬ ምንድነው አስደሳች ነገር ይዘሽልን የመጣችሁ? ወደ ገደለው ግቢ ማለታችሁ ማይቀር ነው። እኔም ወደ ገደለው ነው የሚገባው። ለምን ዛሬ እውነት አንድ ሰው እንኳን ይሄንን ነገር ሰምቶ ቢጠቀም ትልቅ ነገር ነው። እኔ በነገራችን ላይ በተግባር አይቼ ያየሁትን ነገር ነው ዛሬ የምነግራችሁ። ከዚህ በፊት እንግዲህ ቆየት ብሏል። በእርግጥ ጊዜውን አላስታውስም። ከአንድ አመት ከሁለት አመት በፊት ነው ወርቅ ገዛው ምናምን ብዬ ቪዲዮ ሰርችላችሁ ነበር። ታስታውሳላችሁ ብዬ አስባለሁኝ። የዚያን ጊዜ ወርቅ እንግዲህ ስገዛ እዚህ ዱባይ ላይ ማለት ነው እስከ ይሄ ባት ምናምን የሚባል ነገር አለ። በአጠቃላይ እስከ ባቱ ወይንም ደግሞ አጠቃላይ እስከ ደሪባው የኔ በገዛው ጊዜ ማለት ነው ጠቅላላ የገዛሁት 1 ግራም በ233 ብር ነበር ማለት ነው። በዚያን ጊዜ እንግዲህ ከሁለት አመት በፊት ብላችሁ አስቡት። ቪዲዮውን ወደ ታች ወረድ ብላችሁ ታገኙታላችሁ ማለት ነው። እና አሁን ላይ ታዲያ ወርቅ ስንት ነው? የምሬ ነው የምላችሁ። በጣም በሚያሳዝን ሁኔታ የወርቅ ዋጋ በጣም ነው የደነገጥኩት። ሀገራችን ላይ መጀመሪያ የመስቀል ጊዜ 17600 ነበር 1 ግራም 21 ካረንት ማለት ነው። አሁን ግን ስንት ነው? 21 ግራም 1 ግራም ወርቅ ኢትዮጵያ ውስጥ 23 ሺህ ብር ነው። እንግዲህ አስቡት፣ መስከረም ማለት መስቀል አካባቢ ነው 17600 የነበረው። አሁን ላይ እንግዲህ ጥቅምት ህዳር ወር ላይ ነን። ምን ያህል ጭማሪ እንዳደረገ ተመልከቱ። እሱ አይደለም የሚያስገርመኝ እኔ
እኔ በጣም ያስገረመኝ ነገር ምንድነው ሀገራችን ላይ ኑሮ እየጨመረ ነው፣ ሁሉም ነገር እየጨመረ ነው። ወርቅ ጨመረ ቢባልም አይገርመኝም። ነገር ግን እዚህ አረብ ሀገር ላይ ግን ወርቅ በጣም እየጨመረ ነው። አስተውላችኋል? እኔ እውነቴን ነው የምላችሁ እንደዚህ ይጨምራል ብዬ አንድ ቀንም አላሰብኩትም። የዚያን ጊዜ ስገዛ ራሱ ዝም ብዬ ነበር በወቅቱ የገዛሁት ማለት ነው። ወደ ሀገር ልሄድ አሰብኩኝና የሆነ ብር ነበረኝ። ከዛም በኋላ ለምንድን ነው እጅ ላይ ማስቀምጠው? በዚያን ጊዜ ብር በጣም ነው ማጠፋው። ስለ ብር ምንም ማውቀው ነገር የለም። ሱቅ ሄጄ አይስክሬም፣ የተለያዩ ነገሮችን ብቻ ከልጆች ጋር እየወጣሁኝ ብር አጠፋፋለሁ እና ብሩን ሳልዘረዝረው አሁኑን መግዛት አለብኝ ብዬ ሴትዮ ዋናው ሱቅ ነው ሄደን ምንገዛልሽ ስትለኝ በጭራሽ አይሆንም ብዬ ከስራ ስትመጣ ቁም ስቅሏን አሳይቻት እዚያ ወታች ወርደን ገዛን ማለት ነው። ለምን ነገ ዛሬ ሲሉኝ በቃ ይህን ብር አጠፋፋዋለሁ፣ ዘረዝረዋለሁ። እንግዲህ አስቡት፣ በዚህ እድሜ ስለ ገንዘብ አላቅም ብላችሁ ምን ትላላችሁ? ቆይ በጣም ነው ገንዘብ ማጠፋው። ካርድ ገዛለሁ፣ የተለያዩ ነገሮችን። አንዳንድ ጊዜ ሰው በእድሜ ስላደገ ብቻ አይደለም፣ የሆኑ ነገሮች ሲመጡ ግን ትማራላችሁ ማለት ነው። እና እኔም አሁን ይህን ነገር ልነግራችሁ የመጣሁት ለምንድን ነው ጓደኞቼ? ብዙዎቻችሁ እርግጥ ነው ሁላችንም ስደት ስንሰደድ አውቀን ነው ያወቅነው ነገር ቢኖር ነው። ነገር ግን አንዳንዶቻችን በተለያየ አጋጣሚ የምንሰደድበት ሁኔታ አለ። ገንዘባችንን ማኒዝ የምናጠፋፋ እና መቼስ እንደኔ የዋህ ሰው ይኖራል ማለት አላዋቂ የማያቅ ሰው ማለት ነው። የገንዘብን ነገር የማያቅ ዝም ብሎ ለሆነ ላልሆነ በሩን የሚበትን የሚያወጣ በእርግጠኝነት በጣም ብዙ ሰው አለ። ነገር ግን ወደኋላ መለስ ስትሉ በጣም የሚቆጭ ነገር ነው፣ በጣም የሚያናድደው ማለት እኔ አሁን ለካርድ ራሱ በ15 ቀን እስከ 8 ሺህ አውጥቻለሁ ብል ማንም ሰው አያምነኝም በእውነት በዚያን ጊዜ ማለት ነው። እና አሁን ላይ ሳስበው ግን ወይኔ ጉዴ፣ በቃ ያን ማውጣው ሁሉ ተራ ብር ሱቅ ሄጄ ማውጣው ካርድ በየጊዜው 5 ካርድ እየገዛው ምደውለው ምንምለው ማለት በዚያን ጊዜ በእርግጥ እኔ ያው ስለ ገንዘብ ብዙም አላቅም። እንዴት ነው አታቂም ወይ? አንቺን የምታክል ሴትዮ ስለ ገንዘብ እንዴት አታቂም ልትሉ ትችላላችሁ። እንዴት ብዬ እንደማስረዳችሁ አላቅም። ብቻ ሰው መጀመሪያም ስሰደድም ብር ፈልጌ አልነበረም። ስሰደድ የተሰደድኩበት ዓላማ ያው ሀብታም ምናምን ስለሆንኩ ሳይሆን ድሃም ብሆንም የተሰደድኩበት ዓላማ ግን ገንዘብ አልነበረም፣ ሌላ ነገር ነበር የተሰደድኩበት ዓላማ። እና ያንን ነገር ልተውላችሁ። ግን በተለያየ አጋጣሚ ሰው ይሰደዳል። ግን ከዛም በኋላ ገንዘባችንን ዝም ብለን መበተን ለሆነ ላልሆነው በቃ ዓላማ ወደፊት አይኖረንም ብዙ ነገር። ግን ካሳለፋችሁት በኋላ ዘወር ብላችሁ ስታዩት እውነት ለመናገር በጣም ነው የሚያሳዝነው። እኔ በእርግጥ ተምሬበታለሁ፣ ግን ብማርበትም አልቆጨኝም አልላችሁም። ይቆጫል የሆነ ነገር አሁን ላይ ሳስብ፣ ወይኔ በዚያን ጊዜ ምን አለ አሁን እንደዚያ ከምጫወት በገንዘቤ ወርቅ ገዝቼበት ቢሆን ኖሮ ምን አለ ማለት። አሁን ዱባይ ላይ ወርቅ ስንት ነው? 1 ግራም 21 ካራንት 500 ድርሃም ገብቷል በአሁን ሰዓት ማለት ነው። በአሁን ሰዓት እኔ እንግዲህ ከሳምንት ምናምን በፊት ነው የጠየቁት። በጣም ነው የተገረምኩት። አገራችን ላይ ኑሮ ተወዶ ነው እሺ ኑሮ የሚጨምረው። ወርቅ ምንም ቢጨምር ያው ኖርማል ነው፣ ሁሉም ነገር እየጨመረ ስለሆነ። እዚህ ሀገር ግን ኑሯቸው አልተወደደም። ለምንድን ነው ወርቅ የጨመረበት ምስጢሩ? እኔ በጣም ሊፈታልኝ አልቻለም። እና ለማንኛውም ስለዚህ ስለ ራሴና ስለ ሌላው ነገር እያወራሁኝ ጊዜያችሁን አለፍችባችሁ ወደ ገደሉ ልግባላችሁ ማለት ነው። ዛሬ የመጣሁበት ዋና ዓላማ ምንድን ነው ጓደኞች፣ ቤተሰቦች እባካችሁ ከዚህ በኋላ ብራችሁን አትላኩ። እንደዚህ ምን ቁም ነገር ላትሰሩበት፣ ባንክ ልታስቀምጡት፣ እንደዚሁም ደግሞ ለማይረባ ነገር ከሆነ እንዶ ብራችሁን ቁጭ አርጋችሁ ይዛችሁ ጠርቅምቀም አርጋችሁ የፈለገውን ያክል አሁን ወርቅ ተወዷል ብላችሁ ራሱ ወርቅ መግዛታችሁ እንዳታቆሙ። በቃ አሁንም ቢሆን ወርቅ ግዙ። ወርቅ ገዝታችሁ 1 ዓመት ወይንም ደግሞ ዓመት ከ6 ወር ወይ 2 ዓመት ከሆነ በኋላ ብሸጡት የትና የት እንደሚያተርፋችሁ እንግዲህ አስቡት ማለት ነው። የወርቅን ትርፍ ማለት ነው። እኔ እንዳየሁት ከሆነ በጣም ቆንጆ፣ በዛ ላይ ደግሞ ቦታ አይፈልግም። በጣም ትንሽዬ ቦታ ነው ማስቀመጫ። እንደዚህ ልብስ ገዝታችሁ ብርድ ልብስ ገዝታችሁ የሰው ቤት አታጨናንቁም። ጠበብ ባለሽ ነገር በቃ በጤን ጥይቃ የምታስቀምጡት ነገር ነው ማለት ነው። ሌላው ነገር ቤተሰብ በላኝ፣ እንትና በላኝ፣ አደራ ያልኩ ሰው በላኝ፣ ባሌ በላብኝ፣ ይኸው ባሌ ስንት ዓመት ሰርቼ ገንዘቤን በልቶብኝ ተመልሼ 6 በየሚዲያው ከማልቀስ ወርቅ ገዝታችሁ ብትሄዱ ቸገር ብላችሁ ትሸጡታላችሁ። ከሰው ጋር አትጨቃጨቁ፣ ከባላችሁ ጋር አትጣሉ፣ ከዘመድ ጋር አትጣሉ፣ ከባላደራው ሰው ጋር አትጣሉ። መጣላት ብቻ አይደለም፣ እናንተ ለፍታችሁ ጥራችሁ ግራችሁ የሰው በታች ስትሆኑ ሲቸግራችሁ የምትወዱት ሰው ተቸግሮ ተርቦ የተለያየ ነገር ሆኖ ስታዩት ቁጭት አለ፣ ጸጸት አለ። ወይኔ ለብቻ እንዳለፋ ከነንትና በታች እንደዚህ ስንት አይነት ስሜት አለ ውስጣችሁ ላይ የሚያሳድርባችሁና ከዚያ ሁሉ ነገር ደግሞ ሲደራረብ ደም ግፊት፣ ስኳር ምናምን የተለያዩ በሽታዎችን ይዞ ነው የሚመጣው። ጭንቀት ያው ታውቃላችሁ ብዬ አስባለሁኝና
ከዚህ ሁሉ ነገር ራሳችንን ጤንነታችንን ጠብቀን ገንዘባችንን ጠብቀን ሁሉ ነገራችንን በቃ ያለ ጭንቀት የምንኖርበት ያልኩት ነገር ምንድን ነው? ወርቅ እየገዙ ማስቀመጥ በጣም ጥሩና የተመረጠ ሀሳብ ነው ብዬ ስላሰብኩኝ ወደ እናንተ ይዤላችሁ መጥቻለሁ። ወርቅ መቼም ቢሆን ገበያው ላይ ባለው ዋጋ ይሸጣል። ምንም ይሁን ምን ገዝታችሁ ብታስቀምጡ ብራንድ ልብስ፣ ብራንድ የሆነ ፍሪጅ፣ ብራንድ የሆነ እቃ፣ ልብስ ማጠቢያ ምንም በሉት ምን ልሽጠው ብትሉ በገዛችሁበት ዋጋ አልሸጡትም። በዚያ ላይ ደግሞ ለችግራችሁም ቀን አይደርስም። ወርቅ ግን ምን አይነት ነገር ቢገጥማችሁ ወዲያው መሸጥ ትችላላችሁ። ለችግራችሁ ቀን ይደርሳል። ብዙ ቦታ አይፈልግም። ሌላው ነገር ደግሞ እናንተ በደስታም ቀን ጥሩ ገንዘብ ካላችሁ እያጌጣችሁበት ትኖራላችሁ። እና ቤተሰቦች፣ ጓደኞቼ እንትና በላኝ፣ እንትና በላችኝ፣ እንትና ምናምን እውነት የማትተማመኑበት ሰው ከሆነ ገንዘባችሁን በራሳችሁ ብታስቀምጡ በጣም አሪፍ ነው ማለት ነው። ወርቅ እየገዛችሁ ብታስቀምጡ ሰው ራሱ እየኖራችሁ ወርቅ በጣም አስፈላጊ ነገር ነው። ግዙ። እውነት አላቅም። ዛሬ ይሄንን ቪዲዮ ይሄንን መረጃ ወደ እናንተ ይዤ በመምጣቴ እግዚአብሔርን አመሰግነዋለሁኝ። በእውነት በጣም ደስተኛ ነኝ። አንድ ሰው እንኳን ሰምቶ ገዝቶ ራሱ ቢጠቀም፣ አንደኛ ወርቅ በጣም ያተርፋል ስላችሁ በራሴ ስላየሁት ነው። ዛሬ እንግዲህ ይሄንን መረጃ ለእናንተ ይዤ መጥቻለሁ ማለት ነው። እኔ በዚያን ጊዜ የሚገርማችሁ ነገር ሙሉውን አይደለም የገዛሁት፣ የጆሮ ቀርቶ የነበር ብር ስላነሰኝ። ከዛም በኋላ በወሩ መተሽ ጊዜ ደሞዝሽ ሲደርስ መተሽ ውሰጂ፣ በዚህ ዋጋ አልጨመረብሽም ብሎኝ የዚያን ጊዜ ስለ ወርቅ ምናምን እንደዚህ ሳጠያይቅ አቡዳቢ ላይ 180 ብር እየተሸጠ ነው ሲሉኝ በጣም ተናደድኩኝ። አጀብን ተበልቻለሁ። ለካ ደሪባ ምናምን የሚባል ነገር አለ። እኔ ደግሞ አላቅም ደሪባ ምናምን የሚባለው ነገር እንደሚጨምር በጣም ተናድጄ ስለነበረ ያንንም ወርቅ የጆሮን ወርቅ ሳልወስድ ቀረውን። ግን ያን ሳስብ አንዳንድ ጊዜ ይቆጨኛል። ፈጣሪ ስላልፈቀደው ነው። እና ቤተሰቦቼ ይሄን ነገር ተጠቀሙበት። ወርቅ አስቀምጡ። ወርቅ እየገዛችሁ እንደው ትንሽ ትንሽ እየገዛችሁ 2 ግራም 3 ግራም እያላችሁ እያጠራቀማችሁ ግዙ። ነገ ጠዋት ገንዘባችሁ ሀገር ቤት ሄዳችሁ ባይኖር የሆነ ነገር ባትሆኑ የሆነ ነገር ቢፈጠር ያችን ነገር ሸጥ አድርጋችሁ ምንም ይሁን ምን ታደርጋላችሁ ማለት ነው። ይሄንን ነው ዛሬ ይዤላችሁ የመጣሁት። እንደምትወዱት አልጠራጠርም። እኔ በጣም 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 ደስተኛ ነኝ ይሄንን መረጃ ወደ እናንተ ስላቀረብኩላችሁ እህቶቼ። ለምን እኔ በጣም ተሸውጃለሁ ባለማወቅ ብዙ። አሁን ወደ ኋላ ሳስበው በእውነት ምን ሆኜ ነው ላለሁኝ አንዳንድ ጊዜ ማለት ነው። ትንሽ ስለሆንኩ እኮ አይደለም፣ ነገር ግን ማስተዋል ስለሌለ እኛ ሰዎች ጋር ደግሞ ትልቁ ስህተት ብዬ ያሰብኩት ምንድነው የሆነ ችግር ሲደርስብን የሆነ ሀዘን ሲደርስብን በቃ ህይወት አትቀጥልም ብለን ነው የምናበቃው። በቃ ህይወት በቃኝ፣ ለምን እኖራለሁ? ገንዘብስ ምንድን ነው? በቃ የሆነ ያልሆነ ኮተት መሰባሰብ። ሆነም አልሆነ ህይወት ይቀጥላል። አለቀን። የተረዳሁት ነገር ይሄ ነው። ህይወት ይቀጥላል። ለሰው ልጅ ገንዘብ ያስፈልገዋል፣ በደንብ አድርጎ ያስፈልገዋል። ህይወት እስካለው ድረስ መብላት አለበት፣ መጠጣት አለበት፣ መልበስ አለበት፣ ብዙ ነገር እና ሁላችሁም እንግዲህ ልብ ግዙ። እኔ እንግዲህ ከስተት ብዙ ነገር ተምሬ እናንተም እንድትማሩ ወደ እናንተ ይዤ መጥቻለሁኝ። ብዙ ነገር ባጠፋፋም እንግዲህ አልቆጨኝም አልልም። ቢቆጨኝም ግን ያው እንግዲህ ያለፈው ነገር መመለስ ስለማይችል እናንተ ግን ቤተሰቦቼ ምንም ይሁን ምን ህይወት ይቀጥላልና የፈለገ ነገር ቢሆን ገንዘባችሁን የማይሆን ነገር ላይ፣ ጨርቅ ላይ፣ የማይሆን ኮተት ላይ፣ የተለያዩ ነገሮች ላይ ብራችሁን አታጥፉ። ነገ ጠዋት ወደ ኋላ መለስ ስትሉ ለማይመለስ ነገር በመቆጨት ከባድ ነውና የኔን ቁጭት የኔን በቀል ደግሞ እናንተ እንድትበቀሉልኝ ነው የምፈልገው። እናንተ በመግዛት የሚጠቅም ነገር በመግዛት ብራችሁን በአግባቡ በጊዜው የሆነ ነገር ላይ ማዋል። በነገራችን ላይ ብር ባንክ ማስቀመጥ በጣም ኪሳራ ነው። በጣም መስራት ብቻውን ምንም ጥቅም የለውም። ያለችንን ነገር በሰዓቱ የሆነ በቃ የሚጠቅም ነገር ላይ እስካለዋለን ድረስ እኔ በነገራችን ላይ በጣም ነው የምሰራው። በጣም በቃ እረፍት ራሱ በአመት አንዴ ወይ በ6 ወር እንደውም አልወጣም። እንደዚያ ራሱ ማለት ነው። በጣም የስራ ሰው ነኝ። ነገር ግን ምን አጋለው የስራ ሰው ብትሆኑ በአግባቡ ታላወቃችሁበት፣ እውቀት ከሌላችሁ ስራ ብቻውን ጥቅም የለውም እና ወቁበት ለማለት ያህል ነው ዛሬ የመጣሁት ቤተሰቦቼ። ለማንኛውም በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።